እነዚህ ጫት ላይ የተጠመዱ ሰዎች በቃ በእነሱ ጥቅም ላይ የመጣ ነው ብለው የሚፈሩት አንድ ቡድን አላቸው። ስሙ እነሱ ወሃቢያ ይሉታል። የህፃናት መጫወቻን ፈቅደዋል ነቢ አለይሂ ሰላቱ ወሰላም። ይሄ እኮ ጅልነት እኮ ነው። አይናችሁን ጨፍኑና ላሙኛችሁ እንደማለት እኮ ነው። ይሄ ዋና ትኩረቱ የነብዩን ሱና ማክበርና መተግበር ከሆነ የሱና ሰው ማለት ይቻላል። ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ አሁን አንተ አህለ ሱናዎች ያረዱት ይፈቀዳል ወይ ነው ወይስ እነማን ናቸው ነው ጥያቄ። የኛ ሀገር ክርስቲያኖች ክርስቲያን ይባላሉ ወይ አይባሉም ወይ ነው መሻይኾቹ ስጋታቸው የሚሉን። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን ጀምረናል። በቴሌቪዥኑ ላይ የምታዩት ስልክ ላይ ወይም ቲክቶክ ፕሮግራማችን ላይ ተመልሳችሁ ተከታትላችሁ ጥያቄዎቻችሁን ልታቀርቡልኝ ትችላላችሁ። በቲክቶክ ላይ የምትከታተሉኝ ግን በመደወል ሳይሆን በመጻፍ ነው። በመጻፍ ተባበሩኝ። ጽሁፋችሁን አንዳንድ ጊዜ እንደዚህ ያየው አነባለሁ። በቴሌቪዥን ላይ ባለው ቴሌፎን ግን መደወል ትችላላችሁ። ጀዛኩሙላህ ኸይር ባረከላሁ ፊኩም። ከወለድኩ 2 ወሬ ነው። ደም አልቆም መስገድ ይቻላል? አዎ ከ40 ቀን በኋላ ስገዱ። ይቻላል ሳይሆን ግዴታ ነው። መስገድ አለባችሁ። የበሽታ ደም ነው። እስከ 40 ቀን ድረስ ነው መቆየት ያለበት። ሌላስ ኤሌክትሮኒክስ ስራ እንዴት ይታያል? ስፒከር፣ ሞታርቦ መሸጥና ጋድም ፍሪጅ መሸጥ ገዝተው ቢራ ይሸጡበታልና ለሻጩ ክልክል ነውን? አይ እነዚህ ሁሉ ዕቃዎች ለኸይር እንደሚሰሩባቸው ለሸር እንደሚሰሩባቸው ሁሉ ለኸይርም ይውላሉ። ስለዚህ ለኸይር የሚውሉ ናቸው ብለን ሁለት የፈለገው ሰው ለምሳሌ ቢላዋ መሸጥ ማለት እኮ ነው። ቴሌቪዥን መሸጥ ማለት እኮ ነው። ሞባይል መሸጥ ማለት እኮ ነው። ሞባይልን መጥፎ ነገር ሊጠቀምበት ይችላል። ይሄውን የትምህርት እያስተማርኩበት ነው ያለው። السلام عليكم ورحمة الله وبركاته. الو ايوه السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ለማቅረብ ነበር። እሺ እንትን ኢንሹራንስ ሰራተኛ ኢንሹራንስ ሰራተኛ መስራት ይፈቀዳል? ኢንሹራንስ 2 አይነት ነው። ወለድ አይነት ከሆነ አይሆንም። ከወለድ ነፃ የሆነ ከሆነ ግን ይቻላል። ኢንሹራንሱም እኮ ልክ እንደ ባንኩ ስራ 2 አይነት ነው ያለው። ሰራተኛው ራሱ የሚሰራው። አው ገብቶኛል። እዚያ ላይም ልክ ጽዳት ላይም ሂሳብ ሰራተኛም ዘበኝነትም ብናምንም ሆኖ መስራት ወለድ ላይ እንደማይቻል ሁሉ እዚህም ወለድ ከሆነ ኢንሹራንሱም አይቻልም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم ጥያቄ ነበረን። مرحبا. አንድ ጎረቤታችን ክርስቲያን ነበረች ባለቤቴ እና ቡና ምናምን ይጠራራሉ። አይዋ ለልደት ምናምን ትጠራለች ባለቤቴ። አይ ልደት ምናምን አትሄድ። ሌላ ቀን ግን ዝም ብሎ የጧት ቡና የከሰዓት ቡና ችግር የለውም። ለአመት በዓል ምናምን ልደት ሲኖር ይጠራ። አሁን ትጠራታለች። ባትሄድ ግዴታ ይሆንባታል? ባትሄድ ግዴታ ይሆንባታል? ምን ላይ ነው ጥሪው? አሁን ተጠርታ ባትሄድ መሄድ የለባትም እንጂ መሄድ የለባትም ነው እኮ ምን
ምግብ ነክ እዛ በቃ ለልደት ምናምን ብትሄድ ማሄድ የለባትም። አዎ የልደት የፍስለታ የምናምን የሆነ የገና የምናምን በዓላት በሙሉ ላይ መገኘት አይቻልም። ሙስሊሞች በዚህ እኮ ነው ሃይማኖቱ የተለያየው። በቃ እሺ መርሐባ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ሸህ እንትን ይሄ ክርስቲያኖች ጋር ተስካር የሚባል ነገር አለ። ተስካር የሚሉት ነገር አለ በክርስቲያን ማለት ነው። ተስካራው ተስካር ሰደቃ እንደማለት ነው። እና እሱን መሄድ ተጠርቶ መሄድ ከሸሪዓ እንዴት ይታያል? ተስካር ማለት እንደኛ ሙስሊሙ ሰደቃ እንደሚለው ነው አይደል? እንግዲህ እነሱ የሆነ ሲጣሩ የሆነ ጸበለ ምናምን ጥሪያቸው ያው ሰደቅ አይመስለኝም። የሆነ ጸበለ ጻድቅ ብለው ነው የሚጠሩ ሲጠሩ ማለት ነው። ላኢላሃ ኢላላህ። አዎ ይሄ ነው የማይሆነው። እንደዚህ ያለ ነገር ላይ በፍጹም አትነካኩ። ጸበል የማርያም የኢየሱስ የምናምን ብሎ የሚጠራ እንትን አይሆንም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامك عندما ناتشو الحمد لله. أين دياقي؟ نعم. أهل السنة ينبال نقرالو النزا يردت مبراتي بقى ينبال نقرال أهل السنة وشنا ما ناتشو. أحسنت. أهون أنت أهل السنة ያረዱት ይፈቀዳል ወይ ነው ወይስ እነማን ናቸው ነው ጥያቄ? አዎ አንደኛ እሱና ሁለተኛ ደግሞ እነማን ናቸው የሚለው ነው። አዎ ጀዛከላህ ኸይር። የሱና ሰዎች እነማን ናቸው ነው? አዎ አለ ሱና የሚባሉት እነማን ናቸው ማለት ፈልጌ። የሱና ሰዎች ማለት የሱና ባለቤቶች ማለት መቼስ ቃሉ እንደሚያሳየን ሱናን የሚያከብሩ ማለት ነው አይደል? አህለ ሱና የሚባሉ ለምሳሌ ወይ ደግሞ አንድ አደባባይ ክርስቲያን ያረዱት በቃል የሚባል ነገር አለ አይደል? ክርስቲያኖች ያረዱት በቃል የሚባል በባል አንዳንዴ እንደዛ ይላሉ አንዳንድ ቦታ ላይ። ቆይ አሁን ክርስቲያኑና አህለ ሱና ምን አገናኘው? አሁን አህለ ሱና ማለት አህል ማለት ባለቤት ማለት ነው። እሺ አህሉ ሱና ማለት የሱና ባለቤት ማለት ነው። የሱና ባለቤት ማለት ለሱና የሚጨነቁ ነብዩ አለይሂ ሰላቱ ወሰለም ሰርተውታል አልሰሩትም፣ ነብዩ ሰለላሁ ዐለይሂ ወሰለም ይወዱታል አይወዱትም፣ ነብዩ ሰለላሁ ዐለይሂ ወሰለም አይተው አጽድቀውታል ወይስ ከልክለውታል እያሉ ህይወታቸውን በሙሉ በሳቸው ሱና ለመምራት የሚጥሩ ማለት ነው ቃሉ ሲተረጎም። እነማን ናቸው በስም መዘርዘር አይቻልም። ከላይ ያሉትን ሰዎች መጥቀስ ይቻል ይሆናል። እነ አቡበከር እነ ዑመር እነ ዑስማን እንዲሁም ከዚያ ቀጥለው ያሉት በታቢዎች አካባቢ ያሉት የሱና ሰዎች ሊባሉ ይችላሉ። በተለይ እንደው እነዚህ የመጨረሻ የሱና ሰዎች ናቸው ብሎ መመስከር የሚቻለው ሱሐባዎች አካባቢ ላይ ላለው እንጂ ከዚያ በኋላ ያለው የተሳሳተ ሊሆን ስለሚችል ያለ ገሌ ላሳር ብሎ መሟገት ይከብዳል። የሱና ሰዎች ማለት ይሄንን ስም ማንም ሰው ሊጠቀመው ይችላል። ምክንያቱም በማን አለብኝነት እኔስ ማን አህለ ሱና ለማለት ማን የሚከለክለኛል ነው ሊል ይችላል። እሱ እያንዳንዱ ቡድን ይሄ ሱና ሰው ነው አይደለም ለመባል መታየት ያለበት በተግባሩ ነው። የሱና ሰዎች እነማን ናቸው ተብለው ተጠይቀው ነብዩ ሰለላሁ ዐለይሂ ወሰለም እኔና ሱሐባዎች አሁን ያለንበት አሁን እኔ ያለሁበት ብለው ወሳቸው የነበሩበትን ተግባር የሚያረግ ሰው መሆኑን የሱና ሰው በግልጽ አስተምረዋልና የሱና ሰዎች በስም አይደለም በመልክ አይደለም በዘር አይደለም በተግባር ነው የሚለዩት። የነብዩን አለይሂ ሰላቱ ወሰለም ሱና ለመተግበር የሚጣጣር ሁሉ ካየ እየሰራ እየተገበረ ያለ ሙሉውን ተገበረ ባትል የሆነ ስህተትን ብታይበት ዋና ትኩረቱ የነብዩን ሱና ማክበርና መተግበር ከሆነ የሱና ሰው ማለት ይቻላል። አንዳንዱ ግን ዝም ብሎ
የራሱን ስሜት ወይ አንዱ ሼክ ያመጣለትን የስሜት ትርጉም እየሰጠ ለራሱ የሱና ሰው ነኝ ስላለ የሱና ሰው ነህ አንለው። ሁለተኛ ያነሳው ጥያቄ አለ የክርስቲያን ስጋ የመብላት ያለ መብላት ነገር። የክርስቲያን ስጋ ይበላ ያለው እኮ ቁርአንና ሐዲስ ነው እኮ የፊቂ መጽሐፍ ነው። አካባቢያችሁ ሻፊዒያ ነው ሐነፊያ ነው? ሻፊዒያ። ሻፊዒያ ፊቂ ኪታቡል አጥዒማ የሚል ቦታ ላይ ግለጡና አስነብቧቸው ያንብቡላችሁ መሻይኾች። ስጋቸው የሚበላ ያረዱት የሚበላ ብሎ ሲያነሳ ሙስሊሞች ያረዱት ወይም የመጽሐፍ ባለቤቶች ያረዱት ይላል። የመጽሐፍ ባለቤቶች አይሁድ ወይም ነሳራ ይላቸዋል። አይሁዶች ወይም ክርስቲያኖች ማለት ነው። ይሄ ነው ትርጉሙ። እንዲሁ ያለው ክርክር የኛ ሀገር ክርስቲያኖች ክርስቲያን ይባላሉ ወይ አይባሉም ወይ ነው መሻይኾቹ ስጋታቸው የሚሉን። እኔ ምንም ቅንጣት ያህል ስጋት የለኝም። የሀገራችን ክርስቲያኖች እንደሆኑ እርግጠኛ ነኝ። የሚሳሳቱት መስቀል ላይ ያለው ስህተታቸው ምን መስቀል ላይ ነው? ኢየሱስ ላይ ያለው ስህተታቸውስ? ማርያም ላይ ያለው ስህተትስ? እንዴ ስላሴ ብለው እንደሚያምኑ እኮ ቁርአን ነግሮናል። ስላሴ አትበሉ አንድ አምላክ ነው አላህ ብሎናል እኮ አላህ። ይሄንን እያሉ የነገረን ቁርአን ውስጥ ነው ወጠዓሙ الذين اوتوا الكتاب حل لكم ያለን والمحصنات من الذين اوتوا الكتاب ብሎ ጋብቻም ላይ ያፈቀደውና ያነሳው ይሄው ቁርአን ነው። እንዴው ይሄ ማለት አርጉ ግዴታ ነው ክርስቲያን ያረደውን በሙሉ ብሉ ማለትም አይደለም። ለበዓል የታረደ ለተለያዩ አምልኮት ነገሮች የታረዱ እንኳን የክርስቲያኑ የሙስሊሙም አይበላም። ለገብርኤል የታረደ አይበላም። ለጀላኒ የታረደ እንደማይበላ ሁሉ ምንም እንትን የለውምና ብዙ ትልቅ ነገር አድርጋችሁ እንትን አትበሉት ማለት ነው። ይሄም ሆኖ ሐታ እንደው ልኳንዳ ላይ ማን ነው ሱቅ ላይ ተደርድሮ ያለ የክርስቲያን ስጋም ቢሆን ባትበሉ ነው የምመክረው። ግን የበላውን ሰው ይበላ ያለውን ሰው ይህን ያህል ማውገዝ ከእውነት ከሸሪዓው አስተምሮት መራቅ ነው። አንዱ እሱ ነው። ሌላ ጥያቄ አለ። የልጅ መጫወቻዎች አሻንጉሊቶች በየቤቱ አሉና ምን እናርጋቸው የሚል ነገር አለ። የህፃናት መጫወቻን ፈቅደዋል ነብይ አለይሂ ሰላቱ ወሰለም። እርግጥ አሁን የመጣው የአሻንጉሊት ነገር እንዲያው በጣም ቅጣቷል ብለው አንዳንድ ዑለማዎች ሰግተዋል። የድሮ አሻንጉሊት የተባለውና ያሁኑ የለም። አሁን እኮ ቁጭ ብለው የሚያናግሩ የሚታዘዙ ሮቦቶች አይነቶች ናቸውና እንደዚህ ያሉ ነገሮች የሚል ስጋት አይቻለሁኝ። ለማንኛውም ሉዓበል አጥፋል ተፈቅዷል። ሲያድግ እንዲህ ሲሆን የሚል ማስረጃ ስለሌለ እንትን የለኝም። ከክርስቲያኖቹ ጋር እቁብ መጣጣል ይቻላል። አዎ የማይሸጡ መከራ እንትን የማይሉ ከሆኑ እቁብ የሚሸጡ ከሆነ ሙስሊሞችም ጋር እቁብ መግባት አይቻልም። نعم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أيوة ጥያቄ ነበረችኝ። ረሱል አለይሂ ሰላቱ ሰላም ለመጀመሪያ ጊዜ ሶላት ከተሰጣችሁ በኋላ ሶላት የሰገዱት ሶላት ማን ነበር? የመጀመሪያው ሱብሂ ነው። ተመለሱና አደሩ። ጧት የመጀመሪያው ዋጅብ ሱብሂ ነው ዙሁር ነው? ኺላፍ አለው የዑለማዎቹ። እርግጠኛ ይሄ ብቻ ነው የሚያስብል ማስረጃ ያለ አይመስለኝም። አራባች ጀዛከላሁ ኸይር ባረከላሁ ፊክ። ሌላ ቲክቶክ ላይ ያገኘሁት ጥያቄ አለ። ቲክቶክ ላይ ያየሁት ጥያቄ የወንድ ልጅ ግርዛት የሚል ነገር አለ። የወንድ ልጅ ግርዛት ምንም ኺላፍ የለውም፣ በሙስሊሞች ዘንድ ዋጅብ ነው፣ መገረዝ አለበት። ካደጉ በኋላ የሰለሙ ሰዎች ይገረዙ አይገረዙ ነው እንትናቸው ባለመገረዛቸው ችግር ከሌለባቸው እዚያ ድረስ ከደረሱ ባይገረዙ ችግር የለም የሚል ነው።
የሰለመ ሁሉ ሱሐባ ተገርዞ ነበር የሚል ማስረጃ ብዙም የለም። ግን እንዲያው በሙስሊም ውስጥ ተወልዶ ያለ ልጅ መገረዝ ግዴታ ነው። ወንድ ልጅ ላይ ሴት ልጅ ላይ ነው ኺላፍ ያለው። አሁን ደግሞ ግርዛት ከሚያመጣው ችግር አኳያ ሲታይ እንኳን ግርዛት አይደለም እንደው ምንም በአካባቢው ላይ መገኘት እንደሌለበት ነው የሚያሳየው። ሰላም አለይኩም። እሺ ጧት ሱብህ ሰላት ይወስድብናል ብዙ ጊዜ ማለት ነው። ለምን አላህ አለም ግን ጧት ቢያስ ከአንድ ሰዓት በፊት ነው ምነቃው። ከዚያ በኋላ ያለው ሰላት ሱብህ ቢሸገር ችግር አለው? ኧረ አይሆንም። ግን እንደው አምሽታችሁ እየተኛችሁ እኮ ነው ችግሩ። አምሽቶ መተኛት፣ ራት አካባቢ በጣም ከበድ ያለ ምግብ መብላት፣ እንደው ውዱ ሳያደርጉ ሲዋክ ሳያደርጉ መተኛት፣ እነዚህ ነገሮች ሊያዘገዩ ይችላሉ፣ እንቅልፍ ጫና ሊጥሉ ይችላሉ። እና ቀደም ብሎ ራት መብላት ከተቻለ፣ ራትን ቀለል ማድረግ ከተቻለ፣ ቀደም ብሎ መተኛት ከተቻለ፣ ቀደም ብሎ ማለት ቢያንስ በሀገራችን ከ4 ሰዓት ጀምሮ ቢተኛ ከ4 እስከ 10 ሰዓት ቢተኛ 6 ሰዓት የተኛ ሰው አዛን ይሰማል። 11 ሰዓት ማለት 7 ሰዓት ተኛ ማለት ነው። 7 ሰዓት የተኛ ሰው ከዚያ በኋላ ሙሉ ቀን ባይተኛ እንኳን እንትን የለበትም። እና ይህንን አትቀልዱ። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሶላት በአማኞች ላይ በሰዓት የተገደበች ናት ብሎ ቁርአን በግልጽ ያወረደው እሱን ነው። ሓፊዙ ዐለ ሰለዋት ወሰላት ልውስጣ ወቁሙ ሊላሂ ቃኒቲን፣ አደራችሁ የዐሱር ሶላትን ተጠንቀቁ፣ ሶላቶችን ሰዓታቸውን ጠብቁ ብሎ በተለይ ዐሱር ላይ ብሎ መካከለኛዋ ሶላት ብሎ ዐሱር እንደዚህ ነገር እና በግልጽ የተነገረው ይሄ ነው። አፍضሉ ልአዕማል አሰላቱ ፊ አወሊ ወቅቲሃ፣ ከስራዎች ሁሉ ትልቁ ስራ ሶላት ልክ እንደደረሰ መጀመሪያው ሰዓቱ ላይ መስገድ ነውና ባካችሁ በሶላት ላይ እንደው አንቀልድ። የቀረን የኢስላማዊ ተግባር ጉልህ ተግባር የቀረን ሶላት ነው። ሶላት ቀረች ማለት አሶላቱ ዒማዱ ዲን ነው። እና ወደ ክፍለ ሀገር ተሳፍረህ ታውቃለህ? አይ አልሄድም፣ ክፍለ ሀገር አልሄድም። ሄደህ አታውቅም? ከስራ ደክሞ እሄዳለሁ፣ ብቻ በአረፋ ቤተሰብ ለመጠየቅ እሄዳለሁ። ቆይ አዳምጠኝ በደምብ። ወደ ክፍለ ሀገር ስትሄድ ጠዋት ነው አይደል አውቶቡስ የሚሄደው የሚሳፈረው? ናም። የዚያን ቀን እኮ ከሱቢ በፊት ነው የምንነሳው። ናም። ስለዚህ የጧት አውሮፕላን በረራ አለብህ ቢባል አዋሳ ትሄዳለህ ቢባል ጧት የመጀመሪያው በረራ ቢሉ ከሱቢ በፊት ነው መነሳት ያለብህ መዘጋጀት ያለብህ ኤርፖርት አጠገብ ካልሆንክ በስተቀር። እንደዚህ የዚያን ያህል ክብደት መስጠት እኮ ነው የአላህን ትእዛዝ። ኤርፖርቱ ቢያመልጥህ ትኬት ነው የምትከስረው፣ እንደገና ቆርጠህ ልትሄድ ትችላለህ። ይሄ ግን ጀነት ነው የሚያመልጠው። ጀዛከላህ ኸይር። እሺ የወንድ ልጅ ግርዛት አይነ ስለ ቁርአንዮች ሹብሃ የሆነ ነገር ብትል የሚል ተደጋጋሚ አይቻለሁ። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ መነሻቸውን ማወቅ ያስፈልጋል። ቁርአንይን በኋላ ወደ ሙስሊሙ ከመጣ በኋላ የተለያዩ ትርጉም እየተሰጣቸው የእስላም አካል ለማድረግ ሙከራ በመደረጉ ነው እንጂ የቀጠሉት ቁርአንይን መነሻቸው የእስላም ጠላቶች ናቸው የጀመሩት። ቁርአንይን ማለት ምን ማለት መሰላችሁ? ቁርአን ብቻና ብቻ ነው፣ ሐዲስ አያስፈልግም፣ ማ ፈረጥና ፊል ኪታቢ ሚን ሸይ፣ በቁርአን ውስጥ አስፈላጊ የሆነን ነገር ያልተናገርነው የለም ብሏልና ከቁርአን ውጭ ያለ የረሱል ሰለላሁ ዐለይሂ ወሰለም ተግባራቸውም ሆነ ንግግራቸውም ሆነ አይተው ዝም ማለታቸውም ሆነ አያስፈልገንም የሚል አባባል ነው። የነቢዩን ብቻ እንዳይመስልህ የሌሎች ነቢያቶችንም ስራ አልፈልግም ነው። ቁርአን ላይ ብቻ ነው የሚለው። ሁለት ነው ምክንያቱ። አንዳንዱ ይሄ ቁርአን ብቻ ነው የሚለው ሰውዬ
መስሎት ነው። ከቁርአን ውጭ ያለ መመሪያ ያስቸግረኛል አይገባኝም ብሎ ተቸግሮ በቁርአን ብቻ የሚብቃቃ መስሎት ነው። ለዚህ አይነት ይሄ ችግር ላለበት ሰው አንድ ጥያቄ መስጠት ነው። ሶላት እንዴት ነው የምትሰግደው? ውዱ እንዴት ነው የምታደርገው? እስቲንጃ እንዴት ነው የምታደርገው? ጀናባ እንዴት ነው የምትታጠበው ብሎ መጠየቅ እኮ ነው። ቁርአን ላይ የዚህን ዝርዝር አያገኝም። የዚህን ዝርዝር አያገኝም። ሁለተኛው ችግር ያለው ማን ነው? አውቆ የሚሟገት ነው። እሱማ እስላምን ለማስጠላት እኮ ነው። የቁርአንን መልእክት ሊቱበይነ ሊናስ ማ ኑዚለ ኢለይህም የተባለውን የረሱሉን ዓለይሂ ሰላቱ ወሰላም አስተምሮት ከማህበረሰቡ ጋር ለማጋጨት ለማጣላት ነው። ሁለቱም ዜሮዎች ናቸው። ቁርአን ያለ ሱና በፍጹም አይሆንም። ሊቱበይነ ሊናስ እንዲሁም እኮ ነቢይ ዓለይሂ ሰላቱ ወሰላም ቁርአንና ቁርአንን የሚመስል ተሰጥቶኛል ነው እኮ ያሉት። ኡቲቱ ልቁርአነ ወሚስለሁ መዐሁ። እንዲሁም አንዳንድ ሪዋያ ላይ ወሚስለሁ መዐሁ ቁርአንን የሚመስል አንድ አይደለም ሁለት ጊዜ ቁርአንን የሚመስል ተሰጥቶኛል ነው። እነዚህ ሰዎች ትልቁ ችግራቸው ሼኽ መሆን ፈለጉ። ሐዲስ ትምህርት በጣም ከባድ ነው። የፈለጉትን ከኪስ ያገኙትን በሙሉ ሐዲስ ነው ብለው እንዳያወሩ የሐዲስ ምሁራን በወስፈንጠር ነው የሚይዟቸው፣ ለቅመው ነው የሚያወጧቸው። ስለዚህ ቁርአን ብቻ ነው ብለን እንቀጥላሉ። ቁርአንን ብቻ አስተምራለሁ የሚለውን ሰውዬ ቁጭ አድርጋችሁ በቁርአን ውስጥ ሶላት እንዴት ነው የሚተነተነው? ዘካ እንዴት ነው የሚወጣው? ዘካተል ማል የወርቅና የብር ዘካ እንዴት ነው ለይተን የምናውቀው? አንድ ነው ወይ በሉት። ጤፍና ባቄላ አንድ ነው ወይ ብላችሁ ጠይቁት። ከብትና በግ ፍየልና ግመል አንድ ነው ወይ? ይሄ እኮ ጅልነት እኮ ነው። አይናችሁን ጨፍኑና ላሙኛችሁ እንደማለት እኮ ነው ይሄ። አሁን እስላም ተስፋፍቶ ተንሰራፍቶ ዑለማዎች በየአካባቢው እያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ነቢዩና ዓለይሂ ሰላቱ ወሰላም ሊቱበይነ ሊናስ ነው እኮ ሶሉ ከማ ረአይቱሙኒ ኡሰሊ እኮ ነው የሚሉት። እኔ ስሰግድ እንዳያችሁ ነው መስገድ ያለባችሁ እኮ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ብቻ መሰላችሁ የሚያስፈልገው? የሶሓባዎችን ማብራሪያ ያስፈልገዋል። የሶሓባዎች ብቻ መሰላችሁ? ከዚያ ወዲህ ያሉትም እስካሁን ድረስ ያሉትም ዑለማዎች መሰረታዊ ህጎችን ጠብቀው ቁርአንና ሐዲስን መሰረት ሳይለቁ የሚሰጧቸው ማብራሪያዎች የኢስላም አካሎች ናቸው። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። ባልና ሚስት ክርስቲያን ነበሩ፣ ሻሃዳ ተቀበሉ። ኒካቸው እንዴት ነው የሚሆነው? ጀዛከላህ ኸይር። ትልቅ ጥያቄ ነው፣ በየቦታው እየተነሳ ያለ ጥያቄ ነው። ይህንን በደንብ ተከታትላችሁ ተመለሱ። እሺ። ባልና ሚስት ደግሞ በቀድሞ እምነታቸው ላይ አዳምጠኝ፣ በቀድሞ እምነታቸው ላይ ባልና ሚስት የነበሩ ሲሰልሙም ባልና ሚስት ናቸው። አንድም ቀን ነቢዩ ዓለይሂ ሰላቱ ወሰላም ጋብቻችሁን በኢስላም መሰረት እደሱ ያሉበት አንድም ዘገባ የለም። ጀዛኩሙላህ ኸይር። መርሐባ። እንትን የኛ ዘመዶች ማለት ነው፣ ቤተሰብ ቅርብ ቤተሰብ እንደ አክስት አጎት ምናምን ማለት ነው። ያው ብዙ ስንቀራረብ የመዋደዱ ነገር አይኖረንም፣ አንግባባም ማለት ነው። እና በመሃላችን ደግሞ የሆነ ነገር ተፈጥሮ ትንሽ የመራራቅ ሁኔታ ካለ ማለት እንደዛ ብዙ ጊዜ እንደዛ ነው የሚሻለን። ስንቀራረብ የሆነ አፍተባብለን እንደመጀመራችን ፋሚሊ ስንሆን እንትን አይልም፣ አንግባባም፣ አንስማማም ማለት ነው። ለዛ መራራቁ የተሻለ ነው ወይ
መዘጋጋቱ ያው በሸሪያችን እንደዚህ አይነት ነገሮች እንትን በ3 ቀን በላይም ስለሚከለከል ያ ነገር ያው መራራቁ አለመነጋገሩ የተሻለ ነው ወይ ጸባያቸው ትንሽ ከበድ ስለሚል እሱ ማለት ነው ጸባያችን ነው እሺ ጸባያችን ነው የሚባለው የሁለቱም ማለት ነው እሺ ኢንሻአላህ ጸባያችን እና እኔ ግን ይሄ የሸይጣን ምክር ወይም የሱ ማስዋብ ይመስለኛል በመሰረቱ ዝምድናም ይሁን ጉርብትናም ይሁን ትዳርም ይሁን ካልተቻቻልነ አይሆንም አይደል አንዱ የሌላውን ስተት የሚለቅም ይሆን እንደሆነ አብሮ መኖር አይቻልም አቡ ደርዳ ለባለቤታቸው ለኡመት ደርዳ ምን አሏቸው ይባላል አደራሽን የስቆጣ ቻይኝ አንቺ ስትቆጪ እኔ ለመቻል ዝግጁ ነኝ አለበለዚያ ረጅም ጊዜ ነው ምን ቀጥለው አሁን እኮ ራሳችንን ስለቻልነ ራስ ወዳዶች ስለሆነ ብዙዎቻችን ዘመድ ምን ያደርግልኛል ዘመድ ምን ይጠቅመኛል ብለን እንተዋለን ግን በሽተኞች ብንሆን ጃዎች ብንሆን ብቸኛ ነዋሪ ሰው የሌለበት ቢሆን ዘመድ ጋር እኮ ነው ምን ሄደው እውነት ነው እህት ጋራ ወንድም ጋራ መኖር ያልቻለ ህዝብ እንዴት ትዳር ጋራ ከአጅነቢ ጋራ ከባዕድ ኦሮሞ ከአማራ ጋራ ጉራጌ ከስልጤ ጋራ ተጋብቶ እንዴት እኖራለሁ ብሎ ያስባል ከናቱ ልጅ ጋራ ተግባብቶ መኖር ያልቻለ ከናቱ እህት ጋር ከናቱ ወንድም ጋር መኖር ያልቻለ ስለዚህ ሙሉ በሙሉ በቃ ሁሉም ነገር አልጋ ባልጋ አይሆንም ዝምድና ላይ የሚመጡትን ፈተናዎች ተቋቁሞ ማለፍ መላእክት ጠባቂ ያስደርግልሃል እኮ ነው ያሉት አንድ ሱሐቢ ነብዩ ጋር አለይሂ ሰላቱ ወሰለም መጥቶ ምን አላቸው የኔ ዘመዶች ጉድ ናቸው አላቸው ምን ነው አሉት እኔ ለነሱ ኸይር ውላለሁ እነሱ ለኔ መጥፎ ይውላሉ እነሱን ለማስደሳት እጥራለሁ እነሱ ያስቀይሙኛል ምናምን ብሎ ነገራቸው የዘመዶቹን ክፋት ነብዩ አለይሂ ሰላቱ ወሰለም ምን አሉት አንተ እንዳልከኝ ከሆነ ዘመዶችህ ከአላህ ልዩ ጠባቂ ተወክሎልሃል አሉት ስለዚህ ባዕድ ጋር የምንኖረው ለምን መሰለሽ ሁሉ ጊዜ ስለማንገናኝ ነውራቸውንም አናወራምኛ የኛን ነውርም አያወሩ ምክንያቱም አረ ምን አገባኝ ብለን ስለምን እህቶቻችን ወንድሞቻችን ጋር አጎት ልጆቻችን ጋር ማንግባባው ስንሳሳት አንዱ ሌላውን ያርማል እንዴ ይሄ እኮ ነውር ነው አንቺ ይሄ እኮ ስተት ነው አንተ ስለምንለው ምን አገባሽ ማለት ይመጣል اسلوب ادعو الى سبيل ربك بالحكمه والموعظه الحسنه ነው ሁሉ ጊዜ አላህ ወደሚወደው ነገር ጥሪ የሚያደርግ የምታደርጉ ወንድም እህቶች አጎት አክስቶች ባሎች ሚስቶች የአላህን መንገድ በሚያስጠላ መልኩ አይደለም ማቅረብ ያለባችሁ የአላህ መንገድ ሰው በሚወደው መልኩ እንዲገባው አድርጎ ነው ማቅረብ የሚገባውና መቻሉ ነው የሚበልጠው አንዳንድ ጊዜ እንዳልሽው በቀረብን ቁጥር ይባባስና የኛም ሰይጣን የኛም ስሜት ይነሳሳና ሌላ ነገር ይፈጠራል እንግዲህ ችግሩን በየሰፈሩ ራሱ ያውቃል እንደዚያ የሚሆን ከሆነ መሸሽ ነው ብዙዎች ይነግሩኛል ዛሬ ቅርብን ብለን ሄደን ታርቀን የባሰ እንጣላለን ደሞ አሁንም ባካችሁ እንታረቅ ብለን ደሞ ኢዱ መጣ ረመዳኑ መጣ ብለን እንደገና እናደርጋለን የሚቀጥለው ላይ የባሰ እንዲያውም ወደ ቤተሰብ ወደ ልጆች እየተላለፈ አስቸግሮናል ቢቀር ይሻላል የሚሉ አሉ والله እንደኔ ግን እንዲያው የዝምድናን ደስታ የዝምድናን ሽፋንነት የዝምድናን ጥቅም ካነበብኩት አኳያ ለምን አይገርፈኝም ለምን የፈለገው ያደርገኝም ለምን የፈለገው አታደርገኝም ለምንድን ነው መጣለው ያስቀይማሉ አቃሉ በጣም እንደው ቤት ለምን መጡብን ብለው የሚናገሩ ሊኖሩ ይችላሉ ይኖሩ ምን ችግር አለ
ምን ችግር አለው? አላሁ አለም። ትልቅ አጅር ነው ያለው። ለማንኛውም እሺ ኡስታዝ ጀዛኪላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ጥያቄ ነበረኝ። እሺ መርሐባ። አንዲት ሴት ሀይድ ላይ ያለች ማለት ነው ዚክር አለ የጧትና የማታ ዚክር። ያን ዚክር ማለት ትችላለች? ቁርአን ያለውም ማለት ነው። ዚክር ማለት ትችላለች? የጧትና የማታ ዚክር አለ አይደል? አዎ ዚክር ማለት ትችላለች። ቁርአን አለው ማለት ቁርአን አለው። ቁርአንም እያለው አዝካር الصباح አዝካር المساء ይቀራል። ምንም ችግር የለውም። አያቱል ኩርሲ ይቀራል። እሺ እንትንሳ ሩቃ ማድረግ ትችላለች? እዛው ሀይድ ላይ ሆና? አዎ አያቱል ሩቃ መቅራት ትችላለች። ጀዛከላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበር። ኡስታዝ የሱፐር ማርኬት ስጋ መብላት እንዴት ይታያል? የዶሮ ስጋ የከብት ስጋ የሚሸጡ አሉ። ሐላል የሚል ነገር አለው አይደል? ከሀገር ውጭ ሲሆን እንጂ ሐላል የሚለው እንጂ እኛ ሀገር ውስጥ ሐላል የሚል የለውም። አረ እኛም ይኖራል። አላቅም። አላኩል ሐላል ካለው ምንም አትቸገሩ። ካላለ እና ብዙ ጊዜ ደግሞ ልገዛቸው ሂጄ ራሳቸው የሚሸጡትን እዛ ቦታ ላይ ስጠይቃቸው ይሄ ነገር ሐላል ነው ወይ ብዬ አናቅም ብሎኛል። ከአንዴም ሁለቴ ማለት ነው። አንድ ቦታ ብቻ ነው አዎ ሐላል ነው እርግጠኛ ነሽ ሐላል እንደሆነ ስለ አዎ አለችኝ። ላ ጽሁፍ የለውም ግን ሐላል የሚል የለው። ለማንኛውም እንደዚህ ያለውን ነገር መራቁ ይሻላል። እነዚህ አህያም ምንም አርደው የሚልኩ ሰዎች ጋራ ዶሮውን አርደው ለሚልኩት ማለት ሊከብድ ይችላል። ገለዋትም ሊሆን ስለሚችል እሱን ጥንቃቄ ማድረግ ይቻላል። ግን እኛ ያው ፍቃድ እንዲኖራቸው እንደዚህ ያሉ ሰዎች ሲያመጡ እንደዚህ ያሉ ሱፐር ማርኬቶች ወደ ሙስሊሙ ሲያመጡ የኢትዮጵያ እስልምና ጉዳዮች ሐላል ክፍል አለው። የኦሮሚያ እስልምና ጉዳዮችም እንደዚያ እንዳለው ነው የማውቀው። እንደዚህ ፍቃድ እየወሰዱ የሚያደርጉ መሆኑን አውቃለሁ። እንግዲህ የሚልኩት ብቻ ይሆናሉ ይሄንን የሚጠቀሙት፣ የሚያመጡት አያደርጉም ማለት ነው። እሱን እጠይቃለሁ። እስቲ ኢንሻአላህ ምን እንዳለ ጠይቃለሁ። አብሽሩ። እሺ ጀዛከላህ ኸይር። ባረከላሁ ፊክ። በዝሙት የተወለደ ህፃን ልጅ የስም አወጣጡ እንዴት ነው? ምን አለው? ስም አወጣጡ ማንም ያወጣለታል። ቤተሰቡ ያወጣለት። የእናቱ አባት እናቱ ቤተሰቦች ተሰብስበው ያወጡለታል። ሙሐመድ ሊሉት ይችላሉ፣ አህመድ ሊሉት ይችላሉ፣ አብደላህ፣ አብዱራህማን፣ ኻሊድ ይችላሉ። የእሱ ሳይሆን ችግሩ አባቱ ማን ነው ነው። አባቱ ማን ነው? አባቱ በእናቱ አባት ቢጠራ ይላሉ። ወይም አብደላህ፣ አብዱራህማን ምናምን ብሎ መጥራት ይቻላል። ሰው ያኛው አብዱራህማኑ የትኛው አብዱራህማን ነው እያለ እንዳይፈልግ በእናቱ ስም ቢጠራ በእናቱ አባት ስም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። መርሐባ። እኛ የምንቀራበት መድረሳ አለና እዛ መድረሳ ውስጥ ያው በግድግዳ ውስጥ ነው ኡስታዛችን ከውስጥ ሆኖ ነው የሚያስቀሩት። ያው መሀል ላይ ግርዶሽ አለ እና አንድ ሴት ብቻዋን ገብታ ሌሎች ተማሪ ሳይመጡ ቀድሜ ገብቼ መቅራት እችላለሁ ወይ ነው ጥያቄ። መጋረጃ የተደረገበት ዋናው አንዱ እሱ ብቻዋንም ብትሆን ብቻውንም ቢሆን እንዳይተያዩ እንዳይቀራረቡ አይደለ? ከዚያ በኋላ ተማሪ ልትመጣ ትችላለች ምናምን ልትል ትችላለች። የሚያስከለክል ነገር ያሳይም። ኸልዋ እንዳይሆን በር ተዘግቶ ምናምን ብቻውን አይሆንም። ብቻቸውን ሆኖ አይሆንም። አይደለም፣ አንድ ክፍል ነው። አንድ ክፍል ያው ለደርስ ተብሎ የተሰጠ አንድ ክፍል ነው፣ ግን መጋረጃ አለው። ያው ኡስታዙ ከውስጥ ሆኖ ከውጭ ተማሪ ለብቻ አጋጣሚ ያው ቀድሞ የተገባ ተማሪ ብቻውን ሊሆን ይችላልና እንደዛ ነው የምንቀራው። አውዝ ቢላህ ምን ሸይጣን ረጅም ስትል ሌላዋ ትገባለች ወይ ሌላው ይገባል። ችግር የለውም። እሺ ጀዛኩሙላህ። ባረከላሁ ፊኩም።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. يعطينا بري شيخ. ايش؟ ቲክ ቶክ ላይ ዋቢ መጥፋት አለበት ዋቢ መጥፋት አለበት የሚባለው ነገር ይሄ ነገር ታንሹ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ጥያቄ ነበረኝ። እሺ ማለትም ያው ዋቢ ይጥፋ ዋቢ ይጥፋ የሚባለው ነገር እንዴት ታያለህ? ምን ይጥፋ ይባላል አልከኝ? ዋቢ ይጥፋ እና እዛ ያለው ሰው የለም ያው በቲክቶክ ላይ ሰው የለም ሁሉም የለም አሚን ይላል። ይሄ አባባል ግን እኔ ገባኝ። ዋቢ ይጥፋ ነው ወሃቢ ይጥፋ? ወሃቢ ይጥፋ ወሃቢያ ብለው የሚሰድቡት ቡድን አላቸው አንዳንዶቹ። በተለይ እነዚህ ጫት ላይ የተጠመዱ ሰዎች በቃ በነሱ ጥቅም ላይ የመጣ ነው ብለው የሚፈሩት አንድ ቡድን አላቸው። ስሙ እነሱ ወሃቢያ ይሉታል። ይሄ ጫቱንም ሲጋራውንም በየቤቱ መልፈስፈሱንም ጀማ የማይሰግደውንም ሶላት የሚያሳልፈውንም ምናምን የሚያድበሰብሰውን የማይቀበለውን ወሃቢ ይሉታል እነሱ። እና እሱ እንዲጠፋ ነው እንግዲህ እነሱም ያው ይቀጥሉ፣ ወሃቢያውም ስራውን ቀጥሎ እያስተማረ ነው። ውሳኔው አላህ ዘንድ ይታያል። አሚን አይባልም። ሙስሊም ይጥፋ እየተባለ አሚን አይባልም። እና አሁን የለም ክርስቲያኑ ሰብ ይሄን አይቶ የለም በቃ አለ አንተ ዋቢና አንተ እንደዚህ ነው ምናምን የሚባለው ነገር ደግሞ ትንሽ አይ አሁን በክርስቲያኖች ትፈርዳለህ እንዴ? በአላህ ሙስሊሙ ጥምጣም ጠምጥሞ መስጂድ አወል ሶፍ ተቀምጦ እንደዚህ ያለ ክርስቲያኑ ስለ እስላም ምንነቱን የማያውቅ ነብዩን የማያከብር በትክክል ስለ ፈጣሪው ያላወቀም ብለህ የምትለው አካል ይሄንን ቢደግፍ እንገናኛለን እኮ መስሏቸው ነው፣ እንስማማለን መስሏቸው ነው ክርስቲያኖቹ የሚያስቡት። በፍጹም ሙስሊሙና ክርስቲያኑ እምነቱ የተለያየ ነው። እንዲህ ዝም ብለህ የሆነ ቡድን በመደገፍ የምታገኘው ነገር አይደለም፣ የምትፈታው ችግር አይደለም የሙስሊሙና የክርስቲያኑ ልዩነት። ይሄ ዋቢ የሚለው ጫቱን ቢተው የተለያዩ አሉባልታውን ቢተው አንድ ላይ ነው የሚሆኑት። ምክንያቱም ዋሃቢ ጥፋ የሚለው ሰውዬ ወደ ቂብላ ነው የሚሰግደው። ዋሃቢ ጥፋ እያለ ጥርሱን በጫት የሚጨርሰው ሁሉ ውዱእ የሚያደርገው አንድ አይነት ውዱእ ነው ከሌላው ጋር። ጫት የሚቅምና የማይቅም ማለት ነው እኮ ዋሃቢ ያልሆነ ማለት ቃሚው ዋሃቢን ይጥፋልኝ ብሎ የሚቅም ነው። የማይቅመው ደግሞ ከዚህ ነው አማ ነፃ የሆነ ማለት ነው። ግን እዚያ መካከል የሁለቱን ሙስሊሞች መከፋፈል የሚፈልግ አካል አንዱን ደግፎ አንዱን አርግፎ አንዱን አርክሶ አንዱን አንግሶ ሊሄድ ይፈልጋል። ይሄ ያለቀ የተበላ ቆብ ይሉታል ፖለቲከኞች። እንደዚህ ያለውን አባባል አይሰራም፣ ተነቅቶበታል። ይሄ እንኳን በሙስሊሙና በሙስሊሙ መካከል አይደለም በሙስሊሙና በክርስቲያኑ መካከል እንኳን ለማጣላት የሚደረገው ሙከራ ከሽፏል። አሁን እኮ እንደ ድሮ አይደለም። ሙስሊሙና ክርስቲያኑ የራሱ እምነቱን ለማስተማር ከፈለገ ያስተምር እንጂ በረብሻና በስድብ በፍጹም ሊሆን የሚችል ነገር አይደለም። ጀዛኩሙላህ ኸይረን ባረከላሁ ፊኩም። የዛሬው የጥያቄና የመልስ ፕሮግራም እዚህ ላይ ያበቃል። በሚቀጥሉት ቀኖች ሌሎችን ጥያቄዎቻችሁን ይዘን እስከምንገናኝ በአላህ ፍቃድ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።